ክፍል 13 ሸዋ። እስር ቤት ውስጥ በገዛ ዓይኔ ያየሁትን እጽፍልሃለሁ። መጀመሪያ ስለ ታሪኩ ነው የምነግርህ። ታሪኩ ከአዲስ አበባ ወደ ይፋትና ጥሙጋ አውራጃ ሚፋድ ወረዳ ከወደ ጭራ ሜዳ የመጣ ታጋይ ነበረ። ወደ ሸዋሮቢት እስር ቤት ያመጡት ዕለት ወፌ ላላ አስገቡት። ይህ መጀመሪያው ቀን ነው። እንደ ሁላችንም እግሩ ይደማ ነበረ። በሚቀጥለው ቀን እንደገና ተገረፈ። ግብረ አበሮቹና አብረውት የሚሰሩትን እንዲያሳይ ተጠየቀ። አብሮት የሚሰራ ጓደኛው በአካባቢው እንደሚገኝና እንደሚያሳያቸው ነገራቸው። የምሳ ሰዓት ተቃርቦ ስለነበረ ገራፊዎቹ ፖሊሱ ወደ ክፍሉ እንዲወስደው ነግረው ወደ ቤታቸው ሄዱ። ታሪኩ አሁን ደካማ ነው። የተለያየ አካሉም ይደማል። በቀጥታ ወደ ክፍሉ መግባት አቅቶት ወደቀ። ሁለት መንታ ለንጋ የያዘው ገብረ እግዚአብሔር የተባለው ፖሊስ ታሪኩን ራሱ ላይ መታው። ያንዱ አለንጋ ጫፍ የታሪኩን አይን መታው። የታሪኩ አይኑ ጠፋ። ተሸክመው አምጥተው ወደ ክፍላችን ሲወረውሩት በስቃይ ጮኸ። ማታ አውጥተው ሊወስዱት ነበረ፣ ግን ግማሽ ሙት ነበረ። አንዱ አይኑ ጠፍቶ አንዱ አብጦ እግሩ ተተልትሎ ይደማል። ጀርባውና ፊቱ አብጧል። ጠዋት ሊወስዱት መጡ። የቃል ተቀባዮቹ አለቃ የደርግ አባል የሆነው መቶ አለቃ ሰሎሞን ነው። ታሪኩ ቅዠት ውስጥ ያለ ይመስላል። ጓደኞችህን ታሳይናለህ አሉት። ወስደው ፔዦ መኪና ውስጥ ሲያስገቡት በኋላ ታሪኩ አንዱን የኋሊት አቆይቶ ሌላ አደገኛ አለ ብሎ እንደነገራቸው ሰማን። አደገኛውን ለማምጣት ሲሄዱም ታሪኩን አዲስ ከታሰረው ወጣትና ከሾፌሩ ጋር ትተውት ሄዱ። በኋላ ታሪኩና እስረኛው ሾፌሩን በገዛ ሽጉጡ ጭኑ ላይ አቁስለው ታመለጡ። በኋላ እንደሰማነው ታሪኩን አዝሎት የሄደው በኋላ የታሰረው ወጣት ነው። የጸጥታ ሰዎች ተመልሰው መጡ። ታሪኩ ማምለጡን ሳይነግሩን ቀይ ሽብር እናፋፍምባችኋለን አሉ። አንዳንዶቹ ደግሞ ታሪኩ አምልጧል ወይም ከሚበራው መኪና ላይ ራሱን ወርውሮ ገድሏል ብለው ጠረጠሩ። ከጥቂት ቀናት በኋላ የደርግ ገዳዮች ያልታሰበ ዕድል ገጠማቸው። ጌታነህ በዛ የተባለው በአካባቢው በጣም የሚፈለግ ታጋይ የተታኮሰ ሊያመልጥ ሲል ተያዘ። ጌታነህ ወደ ሸዋሮቢት እስር ቤት ከመጣ በኋላ ከቃል ተቀባዮች ወይም ከገራፊዎቹ አንዱ ንጉሴ የተባለ ግዙፍ ሰው በከባድ ጫማ ጌታነህን አፉ ላይ ረገጠው። ጌታነህ አፉ በደም ተሞላ። ከጥርሶቹም ጥቂቶቹ ተሰበሩ። ደም ከሆነ የምትፈልግ ይኸውልህ አለና ጌታነህ ንጉሴ ሱሪ ላይ ደም ተፋበት። ንጉሴ ብዙ ጊዜ ከረገጠው በኋላ ሱሪውን ሊቀይር ሄደ። ተመልሶ ሲመጣ ጌታነህን አሰረና ወፌ ላላ አስገባው። መልሰው ወለሉ ላይ ሲጥሉት ጌታነህ ሰደባቸው። ፊቱ አባብጦና ቆስሎ ማንነቱ አይታወቅም ነበረ። ይሄም ሆኖ እጆቹን በአስመራ ካቴና ታስሮ ነበረ። ማታ ክፍላችን ውስጥ ጌታነህ ቅዠት ውስጥ ሆኖ ሳያቋርጥ ውሃ ይለምን ነበረ። ጠዋት እንደገና መጡ። እንደተለመደው የእስር ቤቱን በር ከፈቱና ሽታው እንዳይሰማቸው ከ5 ደቂቃ በኋላ ገቡ። ከሌላ አንድ ቀን ግርፋት በኋላ ወደ መደበቂያ ዋሻው ሊወስዳቸው ቃል ገባላቸው። መሄድ ስለማይችል ተሸክመው ወሰዱት። ዋሻው ውስጥ ቋንጣ፣ የተሰበረ ኡዚ ጠመንጃና በርበሬ ያገኙ። በቁጣ መልሰው አመጡትና ቆሻሻ ውሃ የተሞላ በርሜል ውስጥ ከተቱት። ከዚያ እየተፈራረቁ ገረፉት። ማታ ክፍላችን ውስጥ እንድንገለው ለመነን። አንዱ ሲገረፍ ይናገርብናል ብለን እምቢ አልን። አንዱ እስረኛ ችግሩን ነገረውና ራሱን እንዲገድል መከረው። በእኛ መሃል ሰላዮችና ወሬ አመላላሾች ነበሩ። ጌታነህ አንዱን እስረኛ ደግፎ እንዲያቆመው ጠየቀ። ከዚያ ትልቁን ሰንሰለት ወደ አፍንጫው አስጠጋና ሲሚንቶ ወለል ላይ ወደቀ። እንደገና ደገመው። ደሙ ክፍል ውስጥ ተረጨ። እንዲያ ሆኖ ሲሞት አየነው። ጠዋት ገራፊዎቹ ሲመጡ የሞተ ጌታነህና ጸጥ ያለ በእስረኛ የተሞላ ክፍል አገኙ።
እስረኞቹ ክፍሉን እንዲያጸዱ ተነገራቸው። ጌታነህን ወደ ጭራ ሜዳ ወሰዱትና በኋላ እንዳወቅነው የፍየል ደም ረጭተው ሬሳውን ረሸኑና መንገድ ላይ ጣሉት። ታሪኩም ከጥቂት ቀናት በኋላ እንደገና ተማረከና ተገደለ። ሸዋሮቢት እስር ቤት ውስጥ እንደዚህ ያሉ ብዙ ጉዳዮች ነበሩ። ምን ያህል ሰዎች እንደተገደሉ አላውቅም፣ ግን ገዳዮቹ ሁሌ ይገድሉ እንደነበርና እስረኛ አጥተው እንደማያውቁ እምላለሁ። አዲስ አበባ። የ60 ዓመት ሽማግሌ ነኝ። ብዙ አሰቃቂ ነገር አይቻለሁ፣ ግን አንዱም ከቀይ ሽብር ጋር አይነጻጸርም። ያየሁትን እንድመሰክር ነው የጠየከኝ። አስተማሪ ስለነበረውና ስለተገደለው ልጄ ልነግርህ እችላለሁ። ሬሳውን አላየሁትም። ቀበሌያችን ውስጥ ሰልፍ ሲደረግ የ15 ዓመቷ የእህቴ ልጅ ስትገደል አይቻለሁ፣ ግን ብዙ ጉዳዮችን አውቃለሁ። በቀይ ሽብር ወቅት ሾላ አካባቢ ቀለመ ወርቅ ትምህርት ቤት አጠገብ ከ100 ያላነሱ ሬሳዎች መንገድ ላይ ተጥለው አይቻለው። አሰቃቂ ነበረ። ወደዚያ እየሄድኩ ዘመዶቼን መጠየቁን ተውኩት። የዘይድ ቤተሰብ የሆኑት ጎረቤቶቼስ የዘይድ ልጆች ሁሉ በቀይ ሽብር ሞቱባት። ልጇ ኤልያስ ለ6 ወራት ተገረፈ። በግርፋቱ አይኖቹ ጠፉ። ከዚያም ከሌሎች ጓደኞቹ ጋር ወደ ሰበታ ተወሰደና ተረሽኖ ከሌሎች ጋር መቃብር ውስጥ ተከተተ። ሌላው ልጇ ብርሃን ለ2 ወራት ተገረፈ። የፈላ ዘይት ውስጥ ተከቶ ነበረ። ከዚያ ተገደለና ከማላውቃቸው 10 ልጆች ጋር ሬሳው እኛ ቀበሌ ውስጥ ተጣለ። አረመኔዋ የቀበሌ ተመራጭ የሸዋልውልና ምክትሏ ብሩክ የተገደሉለት በእኛ አካባቢ ቀበሌዎች ብዙ ወጣቶችን ገደሉ። 3ኛው ልጇ ተገደለና ሬሳው በመኪና ተጎተተ። ያን ዕለት ከእናቷ ጋር ቤተ ክርስቲያን ውስጥ እንጸልይ ነበረ። ይህ ሬሳ በሩቅ በመኪና ሲጎተት አየን። ላልታወቀው ሟች አዘንን። ከኔ ጋር ያለችዋ ሴት የልጅ ልጇ ሬሳ መሆኑን ትንሽ ነው ያወቀችው። እጅጋየሁና ወሰኔ ውሃና ፍሳሽ ውስጥ የሚሰሩ ሴት ልጆች ናቸው። እጅጋየሁ ታስራ በጭካኔ ስለተገረፈች የቀበሌው ሕዝብ በሙሉ ቶሎ እንድትሞት ነበር የሚጸልየው። 12 ቀን ከገረፏት በኋላ ገደሏትና ሬሳዋን ቄራ መስቀለኛ መንገድ ላይ ጣሉት። እኛ ቀበሌ ኗሪ የነበረችውንና የ2 ልጆች እናት የነበረችውን ሴት ስም ረሳሁት። አንዱ ተማሪ ነበረ፣ ሌላው የመንግስት ሰራተኛ። አንድ ቀን ማታ ስኳዶች ተማሪውን ሊፈልጉ ሲመጡ እሱ ግን ጠፍቷል። በምትኩ የመንግስት ሰራተኛውን ለመውሰድ ማሰርና መደብደብ ጀመሩ። የተናደደችዋ እናት አንዱን ስኳድ በጠርሙስ መታቸው። እናትና ልጁን እዚያው ገደሉና የልጁን ልብስ ጨምረው ቤቱን ዘረፉት። አብዮት ጠባቂዎች የተጠርጣሪው ጓደኛ በመምሰል ወደ ቤት ስልክ ይደውሉ ነበረ። አንድ ጊዜ አንዷን እናት በዚህ አይነት አታለሏትና ልጇ ቤት መኖሩን ነገረቻቸው። አወጡና እዚያው ቤት በር ላይ ገደሉት። እናትየዋ እየጮኸች ስትወጣ ጭኗን በጥይት መቷት። አንድ ቤት ውስጥ 2 ልጆች ገደሉና ውሻውን ፈተው ደማቸውን እንዲልስ አደረጉት። ይህ ሁሉ የሚሆነው እናትየዋ ፊት ነው። እናትየዋ ሬሳውን እንዲተውላት ለመነቻቸው። እነሱ ግን እምቢ ብለው ወሰዷቸው። አብዮቱ የሚንከባከባቸው አዲስ ልጆች ውለጂ ብለው አሾፉባት። ሴትየዋ አበደች። በየቀኑ ሬሳቸው ለትርኢት የተጣለበት ቦታ እየሄደች ትቀመጥ ነበረ። ለሚሊሻ ስንቅ እንድናዘጋጅ ስንታዘዝ መርጠው አወጧት። እሷ ግን አልሰራም ስላለች አንዱ አብዮት ጠባቂ እጇን ሰበረው። የሆነ ሆኖ እኛ የምንሰራበት ወደ ቀበሌው አዳራሽ እንድትመጣ ተደርጋ በግድ ሰራች።
የቀልጅ ትዕግስት ላግባሽ ብሏት እምቢ ባለችው አብዮት ጠባቂ ታሰረች። ቤቷ ወደ ፒያሳ አካባቢ ነው። ትዕግስትን የጋለ ብረት ብልቷ ውስጥ እያስገቡ በጭካኔ ገረፏት። ያልተወለደ አናርኪስት በሆድሽ ይዘሽ ይሆናል እያሉ አብዮት ጠባቂዎች ሆዷን ይረግጧት ነበረ። እየተገረፈች ሳለች ሞተችና ሬሳዋ ለትርኢት ቀለም ወርቅ ትምህርት ቤት አጠገብ ተጣለ። ንፋስ ስልክ አንድ የቀድሞ መቶ አለቃ የሌሎችን ሰዎች ልጆች ሲያድን ውሎ ማታ ቤቱ ቢመጣ የሌላ ቀበሌ ስኳዶች 6ቱን ልጆቹን ገድለዋቸው አገኘ። ታውቃለህ፣ ያኔ ስኳዶች ደካማ ቀበሌዎችን ለመርዳት ሌሎች ቀበሌዎችን ይጎበኙ ነበረ። እናም አባትየው እንደነሱ ገዳይ እንደነበር አላወቁም። አንድ ሽማግሌ ሰው የ3 ልጆቹን ሬሳ ከምኒልክ ሆስፒታል ለመውሰድ የጥይት ዋጋ አልከፍልም ብሎ እምቢ አለ። ከፈለጋችሁ ብሏቸው አለ በቁጣ። በ1 ዓመት እስርና እንግልት በመመታት ብቻ በማምለጡ ዕድለኛ ነው። ጥይት በነፃ የሚገኝ ይመስልሃል? የአምቡላንስ ነዳጅስ? ሬሳ ለመውሰድ ስንሄድ የሚሉን እንደዚህ ነበረ። ከትንሽ ጊዜ በኋላ ሁሉም ሰው ሬሳ ለመውሰድ መሄዱን ወይም መፈለጉን ተወ። በሁሉም ቀበሌዎች ታሪኩ አንድ አይነት ነው። በየእሁዱ ከመዓት እንዲያድነን ቤተ ክርስቲያን እየተሰበሰብን እንጸልይ ነበረ። አንድ ሜዳነ የለም። እንደምንጠላውና የፍርድ ቀን እንደምንጠብቅ ያውቃሉ። ሙሉ ታሪኩን ከፈለክ ቤተሰቦችን በሙሉ ማናገር አለብህ። እያንዳንዱ ቤተሰብ በሆዱ ሐዘንና ስቃይ ያላመቀ የለም። አዲስ አበባ ታሰርኩና ልዕልት ፀሐይ ሆስፒታል አጠገብ ወደሚገኘው ወደ ወታደራዊ ፖሊስ ጠቅላይ መምሪያ ተወሰድኩኝ። ይሄ እስር ቤት 3ኛ ፖሊስ ጣቢያ ውስጥ እንዳለው የጸጥታዎች እስር ቤት የከፋ ነው። በጭካኔው ጃን ሜዳ አጠገብ ካለው ወታደራዊ ካምፕ ጋር የሚወዳደር ነው። በእስር ቤቱ ዙሪያ የ3 ሜትር ርዝመት ያለው ገደል አለ። ከገደሉ ፊት ለፊት በእስረኞቹ የተቆፈረ ጉድጓድ አለ። ስለሆነም ማምለጥ የማይቻል ነው። በውስጥ ክፍሎቹ 1.5 ሜትር በ2 ሜትር ናቸው። ለየብቻ ማሰሪያ ነው የሚያገለግሉት። ግድግዳው ላይ ያለው መስኮት ወደ ውስጥ ነው የሚከፈተው። ወለሉ ሲሚንቶና ቀዝቃዛ ነው። እስር ቤቱ ጸጥ ያለ ነው። ጸጥታው አስፈሪና ጨቋኝ ነው። እስር ቤት ስንደርስ ጫማችንን እንድናወልቅ አደረጉን። እናም ያለንን ሁሉ ሰጠናቸው። ከዚያ ሬሳችንን የሚወስደውን ሰው አድራሻና ስም እንድንሞላ አደረጉን። ከዚያ በኋላ ጉድጓዳው አጠገብ አሰለፉንና መሳሪያቸውን አቀባበሉት። ምላጩን ሳቡት። የውሸት ግድያው ሊገድለን ደርሶ ነበረ። አስፈሪዎቹ ጸጥተኛ ክፍሎቻችን ውስጥ መስኮቶቹ ወደ ውስጥ ስለሚከፈቱና መብራት ቀኑን ሙሉ ሲበራ ስለሚውል ቀኑና ሌሊቱን ለይተን አናውቅም ነበረ። ውስጥ እግርህን ይገርፉና ከጠንካራ ገመድ የተሰራ ወንበር ላይ እንድትዘል ያደርጉሃል። በባዶ እግርህ ስለሆነ በጣም ያመሃል። የሰለጠኑበት ሙያ በጭካኔ እርግጫ ቆለጥን ማፍረጥ ነው። ሲገርፉ እንገድልሃለን ግን ማንም አያውቅህ ይሉሃል ገራፊዎቹ። ጊዜ አያሳስቱም። የምሳ ሰዓት ሲደርስ ጣራ ላይ እንድንዘቀዘቅ ከሰዓት በኋላ እስኪመለሱ ድረስ ትተው ይሄዳሉ። እኔ የተገረፍኳቸው የግርፋት አይነቶች ግርፊያ፣ በኤሌክትሪክ መጠበስ፣ በጉልበት ጭገርን መንጨት፣ በሹል ማስመሪያ ራስን መምታት ወዘተ ናቸው። ጣቶቻቸውን በዝግታ የተቆረጡና አይነ ምድር የበሉ የሰው ደም ተገደው የጠጡ አሉ። አርብ የመግደያ ቀን ነበረች። ማታ ማታ መጠባበቁ ያስፈራ ነበረ። የምትሰማው የእግር ኮቴ እኔ በር ላይ ቆማል ብለህ ትፈራለህ። አብረን ከመጣን እስረኞች መሃል 2 ብቻ ነን የተረፍነው። ሌሎቹን አላየኋቸውም። የተገደሉ ይመስለኛል።
ናዝሬት ሸዋ ጥቅምት 1969 ነው የተያዝኩት። ጧት ወደ 2 ሰዓት አካባቢ ነው ከቤት የወሰዱኝ። ሲሳይ ወልደ ዮሐንስና ብዙነህ እንዳይላሉ በወቅቱ የመይሶን አባሎች የነበሩና በኋላም ወደ ሰደድ አባልነት የተዛወሩ እኔን ያሰረኝን ስኳድ እየመሩ እኔን አሰሩኝና ቤቴን ፈተሹ። እስር ቤት ውስጥ መሐርነት መብራቱን አገኘሁት። ቤቱ አንድ ቅጂ ዲሞክራሲ እትም ተገኝቷል። ከመሐርነት ጋር ድርጅታዊ ግንኙነት እንዳለኝ ደጋግመው ጠየቁኝ። ምንም የለኝም ብዬ ካድኩኝ። አስታውሳለሁ ቃል ተቀባዮቹ ገራፊዎቹ ተስፋዬ መንግስቱ የወንጂ አብዮታዊ መከላከያ ኮሚቴ ሊቀመንበር፣ ዮናስ አሬሮ ካድሬና አባተ ተሰማ የመኢሶን አባል ናቸው። አንድ ማታ መሐርነትን ጠርተው ወሰዱት። ከዚያን ጊዜ የትም አልታየም። በተመሳሳይ ሁኔታ የጠፋ ሙልጌታ የሚባል እስረኛም ነበረ። ከአንድ ወር በኋላ ተፈታው። ግን የተሾመንና የሰለሞንን ያክል በጭካኔ አልተገረፍኩም። ሁለቱን በልዩ ልዩ ግርፋት ነው ያሰቃዩአቸው። ከክፉ ገራፊዎች መሃል ሚልኪሶ አንጀሎን አስታውሳለሁ። የወዝሊግ አባልና ጨካኝ ገራፊ ስለነበረ ሌላው የአቃቂ ገዳይ ጣም ያለው እሸቴ ለእርዳታ ይጠራው ነበረ። ሚልኪሶና ጣም ያለው ሁለቱ ብዙ ሰራተኞችን ገድለዋል። በ1970 ብቻ ናዝሬት ከአጼ ገላውዲዮስ ትምህርት ቤት ውጪ ግንብ ገበያ ማርያም ቤተክርስቲያን አጠገብ የ21 አስተማሪዎች ተማሪዎችና የኢሃፓ አባል የተባሉን የማላውቃቸው ሰዎች ሬሳ አይቻለሁ። ከወንጂ ብዙ ሰዎች ታስረው ነበረ። ከዚያን ጊዜ ጀምሮ የት እንደደረሱ አይታወቅም። ሐረርጌና አዲስ አበባ። ስለ ራሴ ከመጻፌ በፊት ስለማውቀው ብጽፍ የሚሻል ይመስለኛል። ስለታሰሩት፣ ስለተገረፉትና ስለተገደሉት። በመስከረም 1969 ሐረር ውስጥ ነጋሽ ሙሳ የመድኃኔ ዓለም ትምህርት ቤት መምህርና ዳይሬክተር ታስሮ በጭካኔ ስለተገረፈ እግሮቹ ተጎድተው ይደሙ ነበረ። ከሽንቱ ጋር ደም ተቀላቅሎ ይወርድ ነበረ። በዚሁ ዓመት በህዳር ወር 27 እስረኞች ወደ ኤረር ተወሰዱ። ከሐረር ወደ ጅግጅጋ የሚወስደው መንገድ ላይ የተገደሉና የተቀበሩ ከ27ቱ ውስጥ አለማየሁን አስታውሰዋለሁ። የታሪክ መምህርና ተነስ የተባለው የሐረር መምህራን ማኅበር መጽሔት አዘጋጅ ነበረ። ክፍሌ የሂሳብ መምህር፣ ዘውዴ የመድኃኔ ዓለም ትምህርት ቤት ሴት ተማሪ፣ አሸብር ኃይሉ የዩኒቨርሲቲ ተማሪ ከአዲስ አበባ የመጣ ሰለሞንና የሽጥላን ሁለቱም ተማሪዎች ናቸው አስታውሳቸዋለሁ። የቅጽል ስሙ ለንደን የነበረው ግርማ ተገደልና ሬሳው በመኪና ተጎትቶ ሲያበቃ የሶማሊያ ሰርጎ ገብ ተብሎ መንገድ ላይ ተጣለ። እንደገና የሐረር ስኳዶች ጥዑም ልሳን የተባለውን ወጣት ሊያስሩት ሲመጡ አልያዝም ብሎ ተኩስ ከፈተና 2 ገድሎ ተገደለ። እናቱ ከገበያ ተመልሳ ስትመጣ ስኳዶች ጠልፈው ወሰዷትና የት እንዳደረሷት አይታወቅም። እስር ቤት ውስጥ አሰበ ተፈሪ ውስጥ የተገረፉ ብዙ እስረኞች አግኝቻለሁ። አንድ እስረኛ 7 ጊዜ ከተገረፈ በኋላ የኢሃፓ አባል ነኝ ብሎ ስላመነ ገራፊዎቹ 7 የተባለውን የግርፋት ዘዴ ይጠቀሙ ነበረ። 8 ወይ 6 የሚሉትን አይነት እስራት ያስሩና
እግሮች እስኪደሙና አጥንት እስኪታይ ለረጅም ሰዓት ይገርፉሃል። አንድን እስረኛ ከገደሉት በኋላ በመኪና እየጎተቱ ከተማውን ያዞሩት ነበረ። የሱልጣንን ሬሳ እንደዚህ ነበር ያደረጉት። በ1968 ማብቂያ ላይ ሻለቃ ጌታቸው ሽበሺ የተባለ የደርግ አባል እዚህ ከተማ ውስጥ የሚካሄደውን ግድያ ይቆጣጠር ነበረ። የጨርቃጨርቅ ፋብሪካ ሰራተኞች በጅምላ ነበር የሚገደሉት። የገለምሶ የገበሬ ማህበር አባላት፣ ጥቂት ተማሪዎች፣ የመንግስት ሰራተኞችና ጠቅላይ ግዛት አስተዳዳሪ የድሮ የአየር ኃይል 100 አለቃ በሻለቃ ጌታቸው ተከበቡና በገለምሶና በበዴሳ መሃል አላ ጫካ ላይ በጅምላ ተረሸኑ። በዚሁ ጊዜ አሰበ ተፈሪ ውስጥ የተከበቡ 30 ያህል ተማሪዎች ወደ መኢሶ ተወስደው ተገደሉ። እኔ ራሴ አዲስ አበባ ሲኒማ ኤምፓየር አጠገብ ከፍተኛ 2 ቀበሌ 10 ታስሬ ነበረ። በመጀመሪያ ግርፋትና ዱላ ደርሶኛል። የኔ ጋራፊዎች ማስረሻ ከበደ፣ ፍሬው ድሮ ሌባ የነበረ፣ ታደሰ የጸጥታ ሰራተኛ፣ ጸጋዬ የቀበሌ አብዮት ጠባቂና የስፖርት ፌዴሬሽን ሾፌርና የከፍተኛ 20 ካድሬ የነበረው ፈለቀ ነበሩ። እዚህ ቀበሌ ውስጥ ካየኋቸው ሬሳዎች መሃል የዓለማየሁን፣ የሳሙኤልንና የግርማ ተስፋዬን፣ ሁሉም የተገደሉት በአንድ አይነት ወንጀል ነበረ። ሬሳቸውን አወቅኩኝ። ታምራት የተባለ ቀበሌ መሪ ነበር የገደላቸው። ቀበሌ እስር ቤት ውስጥ ከዚህ የሚከተሉት አይነት ግርፊያዎች ነበሩ። ቁጥር 8 ስቅላትና ግርፋት፣ ውሃ የሞላ ባልዲ ውስጥ ከቶ መግረፍ፣ ጀርባን ገርፎ በጋዜጣ ማቃጠል፣ ጸጉርን አቃጥሎ ከገዛ ደምህ ጋር ለውሶ እንድትበላው ማስገደድ፣ ምላስ ላይ ሲጋራ ማጥፋት፣ የገራፊውን አክታ እንዲልሱ ማስገደድ፣ እስረኛው ጣቱን ቂጡ ውስጥ አስገብቶ እንዲያወጣና አፉ ውስጥ እንዲከት ማስገደድ፣ የጀርባህንና የእግርህን ቁስል መርገጥ፣ በኤሌክትሪክ ካውያ ጀርባህን ማቃጠል። በጎንደር በ1969 አንድ የዩኒቨርሲቲ ተማሪ ተገድሎ ቴዎድሮስ አደባባይ ተጣለ። ከተጨማሪ ግርፋት ለመዳን 5 ጓደኞቹን ያጋለጠ አንድ ሰካራም ወጣት ከ5ቱ ጋር ተረሸነና ሬሳቸው ሶማሌ ተራ ተጣለ። 8 ወጣት ልጆችን ወደ ከፍተኛ 21 አመጡና ጣሏቸው። እናም ቀበሌ እስር ቤት ውስጥ ለአንዲት እስረኛ ዘመዷ ምግብ የምታመላልስ አንዲት የ14 ዓመት ልጅ ነበረች። አንዱ አብዮት ጠባቂ አይኑን ጥሎባት ስለነበረ አንድ ቀን ታሰረች። ይህ ታደሰ የተባለው አብዮት ጠባቂ ደፈራትና ማርገዟን ሲያውቅ ገደላት። በኋላ ታደሰ በሌላ ወንጀል ሲታሰር ይህ ወንጀል ዝርዝር ውስጥ ገብቶ ነበረ፣ ግን በትንሽ ዓመታት እስራት ብቻ ተቀጣ። የቀበሌ አለቆችና አብዮት ጠባቂዎች ይገደላሉ፣ ይዘረፋሉ። ለምሳሌ ሐጅ በድሮ የተባለው የቀበሌ 11 ሊቀመንበር ከቀበሌ 09 ተረፈና ከቀበሌ 13ቱ አወቀ ሱመ ጋር ሰዎችን እያሰሩ ከዘመዶቻቸው ገንዘብ ይቀበሉ ነበረ። ባለቤቱን እየገደሉ ገንዘብ ይዘርፋሉ። መርካቶ አካባቢ በነጻነት ጎ ሆቴል ላይ ደረሰው የዚህ አይነት ዕጣ ነበረ። የቀበሌ 09 ሊቀመንበር ተረፈ የግራር ሆቴል ባለቤትን ሚስት ውሽማ ያዘና ባሏን ገደለው። ይህ የተባለው የቅቤ ነጋዴ አውቃለው አናርኪስት ተብሎ ከመገደል ለመዳን 15,000 ብር መክፈል ነበረበት። ለአንድ ወንጀል ብዙ ሰዎችን መግደል የተለመደ ነበረ። ታምራት የተባለውን የቀበሌ ሊቀመንበር ገድላችኋል ተብለው 3 ሰዎች መገደላቸውን ላይ ጠቅሻለሁ። በጥር 1970 የቀበሌ ነዋሪዎች ስብሰባ ተጠሩና ኮሬዋሬ ታምራት ገዳይ ነው ተብሎ ተጋለጠ። አንድ አብዮት ጠባቂ ኮርዋሬን ሕዝቡ ፊት ረሸነውና ሕዝቡን አናርኪስቶች ሲገደሉ ማየቱ ደስ ማለቱ የሚለውን የተለመደው መዝሙር እንዲዘምር አዘዙት። ከአንድ ሳምንት በኋላ ሌላ ስብሰባ ተጠራ። በዚህ ጊዜ ገብረ መድህን ሹምዬ የተባለው የቀበሌ ነዋሪ የታምራት ገዳይ ነው ተብሎ ተጋለጠ። የዚህን ጊዜ ሕዝቡ ለመቃወም ደፈረ። ታምራትን ለመግደል ተሰለፉ ወይስ ምንድነው ነበር ብዙዎቹ ያሉት። በዚህ አይነት ገብረ መድህን 3 ዓመት ዓለም በቃኝ ታስሮ ተፈታ። ተገድለው ሬሳቸው ሀብተ ጊዮርጊስ ድልድይ አጠገብ ለተጣለው ለብዙ ሰዎች ሞት ተጠያቂው ሐጂ በድሩ ነው። ለምሳሌ 1970 አንድ እስረኛ መለጠ። የተናደደው በድሩ 8 እስረኞችን አውጥቶ ረሸነ።
ሬሳቸው ሀብተ ጊዮርጊስ ድልድይ ላይ ተጣለ። በድሩ የቀበሌ 17ቱ አለቃ እስረኞችን በማቃጠልና የራሳቸውን የበሰበሰ ወይም በደም የተጨማለቀ ስጋ እስረኞችን አስገድዶ በማስበላት የተካነ ሌላው አረመኔ ገዳይና ገራፊ ነው። በሲጋራ መለኮሻ የእስረኞችን ብልትና ቂጥ ያቃጥል እንደነበር ተነግሮኛል። የፖለቲካ ትምህርት ቤት ውስጥ እስረኞችን ውስጡ ለመክተት የመኢሶንና ሌሎች ካድሬዎች የውሃውን ገንዳ በፈላ ዘይት ይሞሉት ነበረ። በሰኔ 1970 አንድ ልዩ ኮሚቴ በቀበሌና በሌሎች ልዩ ልዩ እስር ቤቶች ይዘዋወር ነበረ። የኢሃፓ ስኳዶች ነበሩ የተባሉትን ሰብስበው ወደ ደርግ ጽሕፈት ቤት ወሰዷቸውና ቃላቸውን እየተቀበሉ ገረፏቸው። ብዙዎቹን ገደሏቸው። 6 ዓመታት እስር ቤት አጥፍቻለሁ። በደንቡ መሠረት አልተከሰስኩም ወይም አልተፈረደብኝም። አዲስ አበባ እሁድ ከሌሊቱ 9 ሰዓት ገደማ ከአስቀያሚው ቀይ ሽብር ጋር ለመተዋወቅ በብልግና አኳኋን ከእንቅልፌ ተቀሰቀስኩኝ። የሽብር ስኳዶች ቤታችንን ሰብረው ለመግባት 3ቱንም በሮች እየደበደቡ ይሳደቡ ነበረ። ፈጥኜ የወሰድኩት እርምጃ በመኝታ ቤቴ መስኮት ዘልዬ መውጣትና በቤታችን መስኮትና በመሠረቱ መሃል ወዳለው አንድ ሩቅ ጠባብ ክፍል ውስጥ መግባት ነበረ። እንዳለመታደል ሆኖ ከችኮላዬ የተነሳ የመስኮቱን መጋረጃ ሳልዘጋው ቀርቻለሁ። የተደበቅኩት ቦታ ሆኜ ሰዎቹ ሲጮሁና ሲሳደቡ ሰማቸዋለሁ። ቅጥረኞቹን ሲመሩ የሁለቱ ሴቶች ድምፅ ይሰማኛል። ጠቋሚዎች መሆናቸው አያጠራጥርም። ግድግዳዎቹን ፈትሹ፣ ኮርኒሱን ቅደዱ፣ የፎቶዎቹን ፍሬሞች ስበሯቸው፣ ፍራሹን ፈትሹ ወዘተ ይላሉ። ቤቱን እያፈራረሱት ነው። የተደበቁባቸውን አሮጊት ጥያቄዎች ሲጠይቋቸው ሰማለሁ። ልጆችሽ የት አሉ? የት ደበቅሻቸው? እዚህ ነው የምንገልሽ እያሉ ያስፈራሯታል። በመስኮቱ በኩል መብራት ሲገባ ይታየኛል። ራሴን ጠይቄ ሳልጨርስ መልሱን አገኘሁት። ከውጭ በኩል ያለውን የመስኮቱን መጋረጃ ሳልዘጋው ቀርቻለሁ። በዚሁ መስኮት በኩል አሸባሪ ድምፅ ሰማሁ። እያነበቡ መሆን አለበት። ተጠንቀቁ፣ የኋላ መስኮቶቹን ሁሉ ፈትሿቸው፣ የክፍሎቹ መብራቶች ሁሉ ይብሩ። ግን እኔ የነበርኩበት ክፍል ጨለማ ነበረ። ከነሱ አንዱ የተደበቁትን ለመፈለግ ደካማውን የእጅ ባትሪያችንን አበራው። ፊቴን አዙሬ ትንፋሼን ውጪ ግድግዳው ጋር ተለጥፌ ቆምኩኝ። ውጪ ይታይሻል ብሎ ጮኸ። ሁላችንም አንድ አይነት ፊልም አይተን ይሆናል ብዬ አሰብኩኝ። በኋላ አልተንቀሳቀስኩም። ተመልሶ ወደ ክፍሉ ገባ። እዚህ ነጥብ ላይ የሰዎቹንና የጠቋሚዎቹን ማንነት ለመለየት ሞከርኩኝ። እንደማይታይ እርግጠኛ ነበርኩ እና አጠገቤ ወዳለው መስኮት ተጠጋውና ቀና ብዬ አየሁ። አንዱ ሰውዬ የኔን የቴፕ ክሮችና ሙታንታዎች ኪሱ ውስጥ ይከታል። እናም ወደ መካከለኛው መስኮት ለመጠጋት ወሰንኩኝ። መስኮቱ ወደ ሳሎኑና ወደ ምግብ ቤቱ ነው የሚወስደው። ክፍሎቹ በመጋረጃ ተከፍለው እንደ መኝታ ቤት ያገለግላሉ። ብዙ ሰዎች አየሁ። የታጠቁ ሰዎች ወደ ክፍሉ ይገባሉ፣ ይወጣሉ። ፊታቸውን በጋቢ የሸፈኑ ያልታጠቁ ልጃገረዶች አሉ። ጠቋሚዎች ናቸው። የታጠቁ ገዳዮች ሬዲዮኖችን፣ ልብሶችን፣ የቤት ዕቃዎችን ወዘተ ያግዛሉ። አሮጊቷ የአንገቷን ወርቅ ሊወስድ ከሚታገለው አብዮት ጠባቂ ጋር ትከራከራለች። ወሰደው። የተተኮሰውን ጸጉሯን ጠምዞ የጆሮዋን ወርቅም ወሰደባት። ከጥቂት ጊዜ በኋላ መሪ ካድሬዎች ቤቱን በጥብቅ እንዲፈትሹ የበታቾቻቸውን አዘው ቤቱን ለቀው ወጡ። በድንገት አንድ ድምፅ ሰማ።
በዚሁ ጊዜ በመስኮቱ ፊት ለፊት ከግድግዳው ጀርባ ያንድ ሰው ጥላ አየሁ። ለኔ በጣም ቅርቤ ነበረ። አልጋው ላይ ቆሞ ነበረ። የተሰበሩ ማሰሮች ኋላ ለመደበቅ ወደዚያው ሄድኩኝ። እንደ እውነቱ ከሆነ ከነበርኩበት ቦታ ብዙም አይርቅም። ይሄን መስኮት ጠረጥረዋለሁ ሲል ሰማሁት። አንዳችሁ ክብሪት ስጡኝ። ወረቀት ሲያመቻችና በክብሪት ለኩሶ ሲያያይዘው ሰማሁ። ሁለታችን አይን ለአይን ተያየን። አይኖቹን አርገበገበ። እኔም እንደሱ አደረግኩኝ። በድንጋጤ ደነዘዝኩኝ። እሱም ፈርቶ ነበረ። ግን ወዲያው ነፍሱን አውቆ ጸጉሬን ያዘኝ። እነሆ በቀይ ሽብር መዳፍ ውስጥ ገባው። ድምፅ ሲያሰማ ሌሎቹ እየሮጡ መጡ። ጸጉሬን ይዞ እየጎተተ በመስኮቱ በኩል ግማሽ መንገድ ወሰደኝ። ከሩቅ የሚመጣ በመሰለ ድምፅ አንድ ሰው ተጠንቀቅ፣ ይሄ የውሻ ልጅ መሳሪያ ይዞ ይሆናል ሲል ሰማሁት። እየጎተተ በጥፊና በቡጢ መታኝ። ተፋብኝና ወለል ላይ ጣለኝ። አንዳንዶቹ ይተኩሱብኝ ይመስል ሽጉጣቸውን አቀባበሉ። አንዱ አልጋው አጠገብ አስቀምጨው የነበረውን መታወቂያዬን ይዞ ነሽ ብሎ ጠየቀኝ። አዎን እኔ ነኝ ብዬ ጮኩኝ። መታወቂያዬ የቤት ሰራተኛ ናት ነው የሚለው። እምባዬ በጉንጮቼ ላይ ይፈስ ነበረ። የሚቀጥለው ክፍል ውስጥ ያሉት ቄስ ፖሊስ መስለው ሌሊት ከሚመጡ አናርኪስቶች ተጠንቀቂ ስላለኝ ነው የተደበቅኩት አልኩኝ። ከነሱ አንዱ እዚህ ኖሩ የነበሩት አናርኪስት ልጃገረዶች የት ሄዱ ብሎ ጠየቀኝ። አንድ የውሸት መልስ ብትሰጪ ጭንቅላትሽን ነው ምበሳሽ። አዲሱን ልብሷን ለብሳ ጧት ወደ ቤተ ክርስቲያን ሄደች አልኩኝ። ሌላ ጥያቄ እንዲጠይቁኝ እድል ሳልሰጥ ልዩ ልዩ ሰማዕታትን የታቦቶችን ስም ሁሉ እየጠራው ማርያምን ወዘተ እየጠራው ለመንኳቸው። ግን እኔን የፈለጉ አይመስሉም። ስለ ልጃገረዶቹ የሚጠይቁኝን ጥያቄ ደጋገሙት። ከእያንዳንዱ ጥያቄ ጋር ጥፊ ወይም እርግጫ ቀምስ ነበረ። አንድ አይነት መልስ ነው የሰጠሁት። ከወደቅኩበት አነሱና መደበቂያዎችን እንዳሳያቸው ከክፍል ወደ ክፍል አዞሩኝ። ኤስ ፊት ላይ ጎልተው የሚታዩ ትላልቅ አይኖቹ ናቸው። ከሚቀጥለው ክፍል ስገባ እኒው አይኖቹ ፈጠጡ። ኤስ የተገለጠው አልጋ አጠገብ ራቁቱን ቆሟል። መላ ሰውነቱ ይንቀጠቀጣል። ከአንድ ዓመት ተኩል በፊት ይሄው ቤት ሲበረበርና አባቱ እጆቹን ታስሮ ሲሄድ አይቷል። ኤስ የ6 ዓመት ተኩል ልጅ ነው። ክፍሉ ተመሰቃቅሏል። ከአሰሳ አድራጊዎቹ አንዱ ከተማ ውስጥ መጽሐፍ አለመኖሩ አያስገርመኝም እያለ መጽሐፎችን ከመደርደሪያ ላይ ያነሳል። ሌላው ሼልፉ አናት ላይ ቆሞ የተደበቀ መሳሪያ ወይም ጽሑፍ ይወድቅልኛል ብሎ ኮርኒሱን በሰንጢ ይቀዳል። የት እንዳላሳዩን እያሉ ጮሆብኝ። ድምፄን ከፍ አድርጌ ከማድ ቤት ወጥቻ አላውቅም፣ እባካችሁ አትግደሉኝ ወዘተ እያልኩ ለመንኳቸው። ማራኪዎቼ በጣም ተበሳጩ። እንደገና በጥፊ እየመቱ ወደ ሳሎን ይዘውኝ ሄዱ። ሳሎን ውስጥ ትላልቅ ሰዎች ሶፋ ላይ ቁጭ ብለው አየው። ስልኩ ተቆርጧል። በዚህ ጊዜ ውስጥ በበረንዳው በኩል የነበረ የሳሎኑ በር ተበርግዶ ተከፈተና የአብዮት ጠባቂዎች ሊቀመንበርና የከፍተኛ 2 ቀበሌ 10 ሊቀመንበር የአየር ወለድ ምክትል አዛዥ ገባ። ከዚያም በአንድ እጅ ጸጉሬን በሌላው እጅ ጉሮሮዬን አንቆ ያዘኝ። እናም ከውጭ አየው ወደ ነበረው ክፍል አንስቶ ወሰደኝ። አንቺን እዚያ ላይ እንዳለችው ውሻ ጓደኛሽ ቀይ ሽብር እናፋፍምብሻለን አለኝ። ወደ ጥግ ተመለከትኩኝ። አሮጊቷ ወለሉ ላይ ተጋድማ አረፋ የምትደፍቀው ኤም አጠገብ ተንበርክከዋል። ገዳዮቹ እንደሚያስቡት ኤም የልብ ድካም የሌለባት መሆኑን አሮጊቷ ያውቃሉ። ኤም ከክታቧ ጋር አንገቷ ላይ ትይዘው የነበረው መርዝ እንደዋጠችው አውቅ ነበረ። አሮጊቷ እያለቀሱ ቀስ እያሉ ይተነፍሳሉ። በዓይኔ እያየኋት ኤም ተንፈራገጠችና ጸጥ አለች። እንደ ብዙዎቹ ጓዶች በዚህ አይነት መንገድ ሞተች። ኤም ኃይለኛ ታጋይ ነበረች ማለት እችላለሁ። ምንም እንኳ ያኔ ብዙ የዩኒቨርሲቲ ተማሪዎች ባያደርጉትም በዩኒቨርሲቲ ተማሪነቷ በተማሪዎች እንቅስቃሴ ውስጥ ንቁ ተካፋይ ነበረች።
ውድ የሜዳ ትረካ ተከታታዮች በባቢሌ ቶላ የተጻፈው የትውልድ እልቂት ቀይ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 13 አብቅቷል። በቀጣይ ክፍል 14ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁን እንድታጋሩን በአክብሮት እንጠይቃለን።